በአንድ ጊዜ ኒካህ ማውረድ እንዴት ይቻላል ነው የሚለው አዝና የወፍ ቤት ማፍረስ እንዴት ይታያል አረቦች ቤት መስኮት ላይ የአላህ Subhanahu Wa Ta'ala ፊት ቁማ ያለች ሴት እንዴት ሄደሽ ትስሚያለሽ እንዴት ሳይኖረን ውዱ አድርገን ለመጠበቅ ብሎ ከመጥፎ ነገር ለመጠበቅ ብሎ መውጣት እንዴት ይታያል ተጫጨን ብለው የሚያወሩት ነገር ተጫጨን ብለው እንጠናና ብለው የሚያወሩት ወሬ በጣም የሚያሳፍር ነገር ነው እሱ ህፃናት መስጂድ ገብተው ከጀማዓው መሃል ገብተው ቢሰግዱ ችግር አለ ኒካህ አርገው እየኖሩ ታስቡበት አርገዘች አረጋይ ከዛ ያለ ምንም ችግር ጥንሱን አቋረጡት የነበረኝ የባለ አውረት ማየት ይቻላል አይቻልም እና በቃ ፈታሻለሁ ምንም አንድ ነገር አትችልም ምንም አንድ መስፈደት ማለት لبثتم إلا قليلا لو أنكم كنتم تعلمون በአንድ ጊዜ ኒካህ ማውረድ እንዴት ይቻላል ነው የሚለው ዋትስአፕ ላይ የመጣው ጥያቄ ማለት ነው ሶስት ጊዜን በአንድ ላይ ማውረድ ክልክል ነው حرام ነው ወንጀል ነው ግን ኒካሁ አይወርድም ማለት አይደለም ኒካሁ ይወርዳል ኡስታዝና የወፍ ቤት ማፍረስ እንዴት ይታያል አረቦች ቤት መስኮት ላይ ከነ እንቁላሏ ያጋጥመኛልና አንስቼ ብጥል حرام ይሆንብኛል ወይ ረሱል አለይሂ ሰላቱ ወሰለም የወፍ ቤት እንትን የወፍ እንቁላልና የወፍ እንትን ጫጩት የነካን ሰው ነብይ ሰለላሁ ዐለይሂ ወሰለም ተቆጥተው ማን ነው ያስተነገጣት ማን ነው ያጠፋ የወሰደባት ብለው ተቆጥተዋል ስለዚህ ዓለመንካት ነው የሚያስፈልገው እነሱ እንግዲህ ያለው መስላሃ መንገር ነው ለነሱ እነዚህ ነፍስ ናቸው ሩህ ናት እንዴት አድርጌ ነው መገላትና ማባራት ምክንያቱም እንቁላል ማለት የጥላ መጣሏ ብቻ አይደለም እኮ ከጣለች በኋላ ደግሞ ለመፈልፈል ያቀፈች ሊሆን ይችላል ያለችው ስለዚህ እንደኔ ይጠላል የሚል ነው ማምነው የማቀው እሱን ነው ስሰግድ በአብዛኛ ጓደኛዬ ማታ ትመስለኛለች መታ ትመስለኛለች መታ ትስመኛለች ስትስመኝ እኔ ግን ሶላቴን አላቋረጥኩም እቀጥላለሁ ሶላቴ በላሽብኛል ወይ ነው አይበላሽም እሷ ግን እንዲህ ሶላት ሰጋጅ ላይ እንደዚህ ደፍራ መታ እንደዚያ ማድረጓ በጣም ስተት ነው እንደዚያ ስተት ነው በጣም ነው ጥንቃቄ መደረግ ያለበት ይሄ በጣም አደጋ ነው የአላህ Subhanahu Wa Ta'ala ፊት ቁማ ያለች ሴት እንዴት ሄደሽ ትስሚያለሽ እንዴት ትሳሳማላችሁ ምን ለማለት ነው ማንን ፈልጋችሁ ማለት ነው ዘካተል ማልን ለባለቤቴ መስጠት ይቻላል ወይ ባለቤት ማለት ለሚስት መቼስ አይቻልም ባል ለሚስት አይሰጥም ምክንያቱም እሷ ደሃ ከሆነች እሱ ዘካ የሚያወጣ ሆነ ማለት አይቻልም እሷን ቀልቦ ከሷ ቀለብ ከሷ ወጪ ሲተርፈው ነው ዘካ አለበት የሚባለው እሱ የሷ ገንዘብ ግን ሀብታም ሆና እሱ ደህይቶ ተቸግሮ ተበድሮ ከወዲያ ከወዲ እንገላቶ መጥቶ የሚያበላቸው ከሆነ ለዚህ ሰውዬ ዘካዋን ብትሰጥ ትችላለች የሚሉ የዑለማዎች አቋም የጠነከረና ማስረጃውም የሚሻለው እሱ ነው እንጂ ለሚስት አይቻልም ሚስትና ባል ለየብቻቸው ባላቸው ንብረት ማለት ነው እንግዲህ አብሮ በጋራ አይደለም በጋራ ባለ ንብረት አይደለም ጥያቄ ቁርአንን አላከተምኩም ግን ከኔ በታች ያሉትን እህቶችን ቢያንስ ከአራት ጁዝ በታች ያሉትን ማስቀራት እንዴት ይታያል እንዴ ታድለሻል እንጂ ታድለሻል ማቅራት ከቻልሽማ ታደልሽ ምን ያልቀራሽው ማለት ነው ቀርተሽዋል ማለት ነው እንጂ ለማንኛውም ቁርአን እስከምታኸትም ድረስ ቁርአን ማቅራት አለብሽ የሚል ነገር የለም ይሄ ሸኽነት እንዳትሻሚው የሚል ሰው ካልሆነ በስተቀር አይሆንም መስጂድ ሰላት ሳይኖረን ውዱ አድርገን ለመጠበቅ ብሎ ከመጥፎ ነገር ለመጠበቅ ብሎ መውጣት እንዴት ይታያል ማለት ምን ማለት ነው ሰላት ሳይኖራችሁ ከመጥፎ ነገር ለመጠበቅ ተብሎ ከቤት ወጣው ተደርጎ መውጣት እንዴት ውዱ የለውም እኮ ሀይድ ያላት ሴት ውዱ አታደርግም ውዱ የላትም ግን ጽዳቷን ጠብቃ ንጽህናዋን ጠብቃ መሄድ ተገቢ ነው እሱ ምንም ችግር የለውም ግን ውዱ አለኝ ተብሎ
በውዶ የሚሰራ ነገርን የሚያሰራ ውዶ ማድረግ አይቻልም። እንዲህ ይላል እኔ ትዳር መያዝ ፈልጋለሁ ግን አንድ ሰው በኒካ በፊት ሴት ልጅን ማናገር አይፈቀድም ቶሎ ኒካ ማሰር አይፈልጉም ሴቶች ማውራቱ እንዴት ይታያል ሐላል ነው ወይስ ሐራም ነው ይላል ይሄም አብዛኛው አሁን እየታየ ያለው በጣም ትልቅ አደገኛ ሂደት ነው ምንድነው እሱ ተጫጨን ብለው የሚያወሩት ነገር ተጫጨን ብለው እንጠናና ብለው የሚያወሩት ወሬ በጣም የሚያሳፍር ነገር ነው እሱ በጣም የሚያሳዝን ነገር ለምን ሱብሃንአላህ አንድ ሙስሊም የሆነ ሰው አጅነቢ የሆነች ሴት አንድ ቀን አናገረ ሁለት ቀን አናገረ ከዚያ ተሆነኛለች አለ ለምንድነው ወደ ኒካህ የማይገባው ለምንድነው ኒካህ ማታረጉስላቸው እየተጠናናን ነው ምኑ ነው የምትጠናኑት መጀመሪያውኑ ወደ እሷን ማውራት ከመግባትህ በፊት በደንብ ነው መጠየቅ ያለብህ ዘዋ ምንድነው ከየት ነው የመጣችው ምን ይሃል አዋቂ ነች እንዲህ ነው ከገባ በኋላ ደግሞ መሰረታዊ ጥያቄዎችን ጠይቅ አልহামዱሊላህ ከዚያ በኋላ አላህ ይወፍቅኩም ህፃናት መስጂድ ገብተው ከጀማዓው መሃል ገብተው ቢሰግዱ ችግር አለው ምንም ችግር የለም መስገድ አለባቸው እንጂ መስጂድ አለባቸው ማይጠፉ ማይያለቅሱ ማይበጠብጡ ከሆነ ወደ ኋላ ቢሆኑ ይመረጣል የመጀመሪያው ሶፍ ላይ ወንዶቹ ትላልቆች ከዚያ ቀጥሎ ያለው ህፃናት ከዚያ ቀጥሎ ያለው ሴቶች ይላል ሶፍ ሲያሰራ ኪታቡ ግን አንዳንድ ልጆች ሊረብሹ ይችላሉ አወል ሶፍ ቢሆን ሰውየው አባትየው እሱ ሁለተኛ ሶፍ ቢሆን እሪ ካለ ምን ማድረግ ይቻላል ስለዚህ አጠገቡ አርጎ መስገድ ይችላል ምንም ችግር የለውም የማይነጅሱበትን መንገድ ማመቻቸት ነው ኒካ አርገው እየኖሩ ታስቡበት አርገዘች አረጋይ ከዛ ያለ ምንም ችግር በአንድ ወር ከ8 ቀን ጥንሱን አቋረጡት እነዚህ ሰዎች ከፋር አለባቸው ወይስ ተውበት ይበቃል መጀመሪያ ተውበት ትልቁ ስራ ስለሆነ ከሚከፈል ገንዘብ ከሚጾመው ጾም ከሚሰገደው ሶላት ሁሉ የበለጠ ትልቁ እንትኑ እሱ ነው ሁለተኛው ደግሞ ሱብሃንአላህ ያ አላህ Subhanahu Wa Ta'ala ፍቃዱ ሆኖ እነሱ ሳያስቡበት አመጣላቸው እንጂ አመጣባቸውን በልና አመጣባቸውን ላለን እንጂ ያ አላህ ኒዕማ እኮ ነበር የመጣላቸው ምን አሳወቃቸው ይሄን ልጅ ማሳደግ እንደማይችሉ نحن نرزقكم واياهم ነው እኮ የሚለው እናንተንም እኔ ነኝ የምመግባችሁ ነው እኮ የሚለው አላህ Subhanahu Wa Ta'ala ለምንድነው የተጨነቃችሁ ለምንድነው ይሄን ይሃል ለጥፋት የምትሄዱት ስለዚህ ከፋራው እንደዚህ ያለ በተለይ ሩህ ሳይዘራበት በሆነ ጉዳይ ላይ ተውበት ከማድረግ ያለፈ ሌላ ቅጣት አለባቸው ማለቱ ማስረጃ ብዙ የለውም مرحبا ጥያቄ ነበረኝ የባለ አውረት ማየት ይቻላል አይቻልም ምንም ችግር የለውም ምንም ችግር የለውም ስለ ኩፍ ነበር ውዱን በካልስ ላይ ማበስ እስኪ አብራሩልኝ ውዱ ስናደርግ የውዱ አካሎች ምን ናቸው ፊት እጅ ራስ ከዚያ እግር አይደል እግርህን ውዱ አድርገህ ንጹህ ሆነህ ካልሲህን ካደረክ ወይ ጫማህን ይሄ ጫማ እንኳን በጫማ ላይ አሁን ማበስኛ ሀገር ላይ አይታሰብም በካልሲና ከዚህ ከጫማ ጋራ ከቆዳ የተሰሩት እነዚህ ኹፍ ብለው የሰሩት አይነት እንደ ካልሲ የሚጠቀሙት ቆዳ ላይ ካልሆነ በስተቀር በጫማ ላይ ማበስ የሚባለው ነገር አይደረግም ምክንያቱም ጫማ አርገህ መስጂድ ልትገባ ስለማትችል ከዚያ ውዱ አደረግ ሙሉ ሰውነታችን የውዱ አካሎችን አጥበን ውዱ አደረግን አይደለ ውዱ አድርገን ከገባን በኋላ እንደገና ውዱ የሚያስደርግ አጋጣሚ ቢመጣ ከዚያ በኋላ እግራችንን አናጥብም ፊታችንን እጃችንን ራሳችንን ካበስን በኋላ እግራችንንም አዲስ ውሃ ነካ እናደርግና እንደዚህ እናብሳለን ማለት ነው እንደዚህ ያያችሁ እንዲህ አርጉትና ካውራጣቶቻችሁ ከጣቶቻችሁ ተነስታችሁ ወደ ላይ ወደ ቁርጭምጭምታችሁ መጣል በላይ በኩል ነው ደግሞ በስሩ አይደለም የሚታበሰው ይሄ ነው እስከ መቼ ድረስ አገር ቤት ላይ የሚኖር ሰው በሰፈሩ ላይ የሚኖር ሰው ቤቱ የሚኖር ሰው 24 ሰዓት ብቻ 24 ሰዓት ግን ከየት ነው የሚጀምረው ውዱ ባደረገበት ሙሽ ገመጀመሪያ ውዱ ያደረገበት ፈቶ ጫማው ካልሲውን ካስገባ በኋላ ውዱ አድርጎ የመጣበትን ቀን ነው የሚጠብቀው ሰዓት ነው የሚጠብቀው ሰላም ወራህመቱላሂ ወበረካቱሁ
አልሐምዱሊላህ ረቢል ዓለሚን አላህ እድሜና ጤና ይስጥዎት። አሚን ለሁላችንም። እሺ አንድ ጥያቄ ነበረኝ። መርሐባ። አንዲት ልጅ ነበረችኝ ካገባች 4 ዓመቷ ነው። አልተስማሙም። ለስተዳድራትም አልቻለም። ይሰማል። 4 ዓመት አልፋለች ግን አልተግባቡም። ብዙ ጊዜ በሽምግልና ምናምን ተሞክሯል። ለስተዳድራትም አልቻለም። አሁን በቃ ፍቺ ጠየቀች እሷ። እሺ እኔ በቃ ወይ ከቤተሰብና አስተካክሌ በስነ ስርዓት አኑሬኝ ከአንተ ጋር መኖር እችላለሁ ፈልጋለሁ ብላለች። እሱ ደግሞ አልቻለም። ከዛ ፍቺ ጠየቀችና በቃ ፈታሻለሁ ምንም አንድ ነገር አትሰጥም ምንም አንድ ጊዜ መስፈደች ማለት የራሷንም ሀቅ የራሱ ሳይሆን የራሷ የገዛችኛ የገዛንላት ምናምን መውሰድ አትችልም ማለት ነው። በሸሪያ ፈልጌ ነው እንጂ በመንግስት ምናምን ህግ ማሄድ አልፈለኩም። ለአንፎ በሸሪያ መፈታት ይቻላል ብዬ ነው። ጀዛኪላሁ ኸይረን ባረከላሁ ፊክ። እሱ አሁን ፍች የጠየቀችው እሷ ስለሆነች በዚህ ፍች ላይ እሱ ይህን አርጉ እንኳን ብሎ ቢጠይቅ ያመጣሽውን ብቻ አይደለም የሰጠሁሽንም መልሺ ብሎ ቢጠይቅ ሐቅ አለው። ኹልዕ ይባላል ይሄ እንትኑ። ግን እሱ በቀላሉ ተስማምቷል ማለት ነው። ግን የፈለገው ቢሆን የሴት ዕቃ መቼም አይወሰድም። ይዛ የመጣችውን ወርቅ፣ ይዛ የመጣችውን የራሷን ሻንጣ፣ ይዛ የመጣችውን የራሷን ልብስ፣ ይዛው የመጣችውን ግን የጎጆ መውጫ ብላችሁ የሰጣችሁትን ዕቃዎች ምናምን ይጠቅማል ብሎ ከወሰደ እንደ መያዡ አድርጎታል። እሱንም አትተይ ከሆነ አልፈታሽም ቢል ወደ ችግር ስለሚሄድና ወደ ክርክር ስለሚወስደው እሷ መኖር የማትችል ከሆነ ብትተውም ምንም አይደለም። ግን እሱ ከዚህ የበለጠም ገንዘብ ሊጠይቅ ይችላል። ምክንያቱም ትዳር ነው ብዬ ሞክሬ ነበር አልቻልኩም ነው። እሷ ደግሞ ፍቹን የፈለግኩት ማኖር ስላልቻልከኝ ነው ስላልቻልክ ነው። ስለዚህ በእኔ በኩል ምን የሚወሰድብኝ ነገር አለ ብላ ሽማግሌዎች ታቅርብ። እምቢ ካለ ከመላቀቅ የተሻለ እንትን የለም። አይ ትቶ ምን ችግር አለው? እሱ ነገ ይጸጽተዋል እኮ። አንዳንድ ወንድ ሊይዘውና ነው ይህንንማ ጥላት ሄድም ስለዚህ ለዚህ ስትል መስዋዕት ትከፍላለች ብሎ ነው። ሰው እንኳን ዕቃ አይደለም ልጅ ጥሎ እየወጡ አይደል እንዴ ሴቶቹ ማይሆን ባል ጋራ ተብሎ ለአንድ አልጋ ገዝታችሁላት ወይ ቁም ሳጥን ስለገዛችሁላት ወይ ፍሪጅ ስለገዛችሁላት ለፍሪጅ ብላ ልትኖር ነው እንዴ እሷ? አይ ይሄንን አትወስጂም ይሄን አትወስጂም ስትባል ይሄ ሁሉ ሲደመር 50 ሺህ 60 ሺህ 100 ሺህ ነው። ይሄንማ ጥዬ ከመሄድ እንደማን ብዬ ልሶብር ትላለች መስሎት አስቦ ሊሆን ይችላል። አናቅም እኮ እሱን አሁን አላለንምም አናቅም። ውስጡን ግን አንዳንዱ እንዲህ ሊያስብ ይችላል። ይሄ አይደለም እኮ ትዳሯ ከዚያ ይበልጥ ነበር እኮ የሚሆንላት ቢሆን ትዳሯን ብትቀጥል ይሻላት ነበር እኮ። አይ ችግር የለውም እንደዚሁ። ምክንያቱም አንዳንድ ጊዜ የሆነን መፍትሄ ለማግኘት አንዳንድ ነገሮችን መጎዳትም ያስፈልጋል። አልኩሽ እኮ ይችን ልጅ እኔ 50 ሺህ ብር ክፈይና ነው 10 ሺህ ብር ክፈይና ነው ቢል ምን እናደርግ ነበር? ፍች ፈላጊ ስለሆነች ሊጠይቅ ይችላል ነው የሚለው። ዑለማውን ቢመጣ ፍርድ ቤትም ብትሄድ እንደዚያ ነው የሚለው። ግን እሱ አልহামዱሊላህ በቃ ቤቴ ሙሉ ሆኖልኛል ቀዬ ነገ ያችኛይቱን ምንም አልጎደለኝም ብዬ እንዳመጣ ውጭልኝ ራስሽን ካልፈለግሽኝ ነው ይሞክር። በሴት ሰርቶ ያልተሳካለትን በሴት ዕቃ ጎጆ ሊወጣ አይሆንም እኮ። ሶላት ሳሰግድ የመጀመሪያው አተህያቱ ላይ ረስቼ ሳልቀመጥ ተነሳሁ። ከዚያም መጨረሻም ላይ ሱጁድ ሳላደርግ ወደ ቀኝ ካሰላመጥኩ በኋላ አስታወስኩ ወደ ግራ ሳላሰላምት ምን ላደርግ ነው? ሱጁድ ውረዱ ምን ችግር አለው እንዴ? ሌሎች እኮ እና አቡ ሐኒፋ እኮ ሰጅደተ ሰህው ከሰላምታዎች ከሁለቱም ሰላምታ በኋላ ነው የሚደረገው እኮ። ምን ችግር አለው? ከሰላምታ በፊት ከሰላምታ በኋላ የሚል እኮ የዑለማዎች ኺላፍ አለው። ስለዚህ እዚያ ቦታ ላይ ከሰላምታ በኋላም ብታደርግ ምንም ችግር የለውም። በነገራችን ላይ ሳታደርግ ብትወጣ ችግር የለውም። ሶላቱ አይበላሽም።
አንተ ተጠያቂ ነህ። የጎደለው ነገር አለ። ሱፐር ማርኬት ስጋ እንዴት ነው? ክርስቲያንም አለ አንዳንዶች ሱፐር ማርኬት ከፍተዋል። እንዴት ይታያል? እዛ የሚገዛው ስጋ ከየት ነው የሚመጣው? ያው ከየትም የሚመጣ እናግም ያው ሱፐር ማርኬት ይሸጣል ስጋ እና ሐላል የሚል ጽሁፍ የለውም? የለው ግን የክርስቲያኑ ውስጥ ነው እንትኑ ላይ ሱፐር ማርኬቱ ማለት ነው አይደለም። ማለት ሱፐር ማርኬቱ ስላልሆነ የሙስሊም የክርስቲያን የሚል ሐላል የሚል ነገር አልተጻፈበትም። ሐላል ካልተጻፈ እንኳን አትብሉ። ሐላል ካልተጻፈበት አትብሉ። ምክንያቱም የሙስሊም ስጋ ሞልቶላችኋል። ሄዶ እርዱ ወይ ሐላል ነው የሚሆነው ወይም ደግሞ የክርስቲያን አገሮች አካባቢ ላይ የታረደ ነው የሚሆነው። መስጂድ ሀይድ ላይ ሆና ሴት መስጂድ አሁን ትምህርት ደርስ ምናምን ሲኖር ማለት ብዙ ጊዜ አሁን ሳምንት ምናምን ሲሆን ብዙ ስለሚያመጣት ገብታ መማሯ ምናምን እንዴት ይታያል? ጥንቃቄ አድርጋ ገብታ መማር ትችላለች። የሀይድ መስጂድ ውስጥ አትግባ የተባለችው ሌላ ምንም ነገር ስላለባት አይደለም። ከፈሰሰ ሊነጅስ የሚችል ነገር ይዛ ስለምትሄድ ማለት ነው። እና እሱ ደግሞ ጊዜ ሰጥቶ ማስጠንቀቂያ ሰጥቶ ስለማይፈስ በምንም ነገር ልትቆጣጠር በማትችልበት የአብዛኛው ማህበረሰብ ችግር ስለሆነ ይሄ ነበር። አሁን በከተማ ላይ ያለው ራሱን መጠበቅ በምትችሉበት ደረጃ ላይ እንዲህ ወሳኝ ትምህርት የሚያመልጣችሁ ከሆነ ገብታችሁ ልትማሩ ትችላላችሁ፣ ራሳችሁን ጠብቃችሁ። እና ደግሞ ሀይድ ላይ የሆነች ሴት ውዱ ማድረጓስ እንዴት ይታያል? ምን ውዱ አለ? አንቺ ደግሞ ሀይድ ያለው ውዱ ይደረጋል? የእርግዝና መከላከያ መጠቀም ይፈቀዳሉ ወይ ነው? የእርግዝና መከላከያ መጠቀም የሚፈቀደው አንድና አንድ ምክንያት ሲኖረው ነው። እሱ ምንድነው? ሴትዮዋ በጤና መውለድ የሚያስችላት አቅም የላትም። የመውለድ የምጥን አቅም ሙከራ ማድረግ ከቻለች ለራሷ ህይወት ያሰጋታል፣ ኦፕራሲዮንም አትችልም ከተባለ ብቻ ነው እንጂ ዝም ብሎ ልጅ በዛብኝ ምናምን ብሎ በየቀኑ ልጆችን በደማሚ ሲያቃጥሉ ማደር ተገቢ አይደለም። ከጁሙዓ ሁጥባ በኋላ ዱዓ ሲደረግ እጅን ከፍ አድርጎ አሚን ማለት እንዴት ይታያል? እንደዚህ አድርገው ዱዓ ያድርጉ የሚሉ ዑለማዎች አሉ። እጃቸውን አታንሱ የሚሉ ዑለማዎች አሉ። እጃቸውን አንስቶ አሚን ማለት በዚያ ቦታ ላይ አልተገኘም፣ አልተወራም ከረሱል ሰለላሁ ዐለይሂ ወሰለም ይሉናል። መርሐባ የምን ቁርአን? ብዙ ቁርአን የተገነጣጠለ ለአገልግሎት አይሆንም። እነሱን ንጹህ ቦታ ላይ ወስዳችሁ አቃጥሉና በእንትን አስወግዱ። አመዱ ችግር የለውም። ንጹህ ቦታ ላይ ካቃጠላችሁት ችግር የለውም። እና እኔ ቤተሰብ ውስጥ 7 ነን የተወለድነው ማለት ነው። እና ቤተሰቦቻችን ሲያሳድጉ ፍቅር ምንም ነገር ብዙም አናውቅም። እንደዚህ ተገናኝተንም አናውቅም። እነማን ልጆቹ? እህትማማቾች? ወንድማማች የአንድ እናት የአንድ አባት ልጆች ሆነን ብዙም አባታችን ብዙም አያቀራርበንም። ከሱ አርቆ ነው የሚያሳድገን። እንዴት? አንድ ቤት አይደል ያላችሁት? አዎ፣ አንድ እናት የአንድ አባት ልጆች ነው። የምትኖሩም አንድ ቤት ነው? አዎ፣ አንድ ቤት ሆኖ ያው እኔ መጨረሻ ላይ ከመሆኔ አንፃር ብዙ ጊዜ ወንድሞቼ ጋር ጊዜ አላገኘሁም አብሬ ለማሳለፍ ማለት ነው። እንደዚያ በያ ጊዜ አላገኘሁም ሌላ ነው። አንቺ ትንሽ ነሽ። ትላልቆቹ ግማሹ አግብተዋል፣ ግማሹ ትምህርት ሄዷል፣ ግማሹ ስራ ነው። ጧት ማታ አትገናኝም። እሺ። እና እኔ ብዙ ጊዜ ወደ እነሱ ለመቅረብ ስፈልግ እኔን አይፈልጉም። እና ቤተሰቦቻችንም ብዙ ጊዜ ገንዘብ ላለው ሰው ነው የሚያደላው። እና እናት አባቴ ጋር ዚያራ ብሄድ ትምህርት ላይም አይጠይቁኝም። እና እንዴት ነው አሁን የእህት ሀቅ የለም ወይ? እኔ ለምን አይጠይቁኝም ብዬ መጠየቅ አልችልም እንዴ? በግድ ነው እንጂ መሄድ አለብሽ። በራቸው ቁመሽ ቢከለክሉሽ እንኳን
በራቸው ቁመሽ እኔ እህታችሁ ነኝ በፍጹም ከናንተ ቤት አልወጣም ከናንተ ልጆች አልለይም ማለት መቻል አለብሽ። ሌላው ደግሞ የሆነ ነገር እንግዲህ አጥፍተሽ ይሆናል የተቀየሙብሽ ነገር ካለ ያስቀየምኳችሁ ነገር ካለም በዚህ መልኩ አፉ በሉኝ እናንተ ደግሞ እኔ አፉ ብያቸዋለሁ እስካሁን አትዩ ከዚህ በኋላ ግን እህትማማቾች ነን ነው። ሌላው ገንዘብ ያለው የሌለው የሚባል ነገር የለም። ዘመድ የሆነ ሰው አሁን ለእርዳታ ጥያቄ አይደለም አንቺ የምትሄጂው ለዝምድና ፍለጋ ነው። እርዳታ የሚጠይቅ ዘመድን ይጠላል ሰው አውቃለሁ። ብዙ ሰው ወዎች ልጅ መጣች አሁን ደግሞ እንዲህ አርጉልኝ ልትል ነው አስተምረን ልትሉኝ ነው ልትለን ነው እንዲህ ልትለን ነው እንዳይሉሽ ራስሽን ከሞላ ጎደል ከነሱ ነፃ ማድረግ መቻል አለብሽ። ከቸገረሽ ግን ያ ሁሉ ሆኖ አልችል ካልሽ ደግሞ አዎ ይቸግረኛል እናንተ ያላችሁ ሌላ ሰው ለምን አይገባኝም እናንተ እርዱኝ ሁሉ ልትይ ይገባሻል። ሀይድ ላይ ያለች ሴት ብዙ ቁርአን የሌለበትን ኪታብ ብትቀራ ብትነካ ትችላለህ ወይ ነው? ይቻላል ችግር የለውም። መንካት መቅራት ማንበብ መማር ማስተማር ትችላላችሁ። ምንጣፍ ላይ ሱራ አለ ማለት ነው ይቻላል እንዴ? ምን አለ ሱራ? የምን ሱራ ነው? ሱራ እንደ መስቀል ነገር የሚመስለው እንደ ነው ወይስ ራሱ መስቀል ነው የሚመስለው? መስቀል ያለው አለ ምንጣፍ ላይ 4 ነጥብ ነው ነው ምንድነው 4 እንትን ነው ወይስ መስቀል እንግዲህ ላይ ነው ከፍ ነው የሚለው እንደዚህ እንጂ ሙሉ የተስተካከለ አይደለም እኩል የሆነ አይደለም። አንዳንዱ ሰው 4 ማዕዘን የሆነው ሁሉ መስቀል እያመሰለው ስላየው ነው እኮ እንደዛ አይነት ላይ መስገድ ይቻላል። 4 ማዕዘኑ ከሆነ ምንም ችግር የለውም። ግን መስቀል 4 ማዕዘንም ቢሆን ከፍ ያለ ነው ወደ ላይ ያለው አጭር ነው አይደለም የሚታየው? እንደሱ ያለ ከሆነ ራሱ መስቀል ነው እዚያ ላይ መስገድ አይቻልም ያምልኮት ነክ ስለሆነ መጀመሪያ ወደ ላይ ያለ ከፍ ብሎ ያለ ላይ መስገድ አይቻልም። 4 ነጥብ ከሆነ 4 ማዕዘን ሆነ ብላችሁ ግን ዝም ብሎ 4 ነጥብ የሆነውን ሁሉ መስቀል ይያሉ ወንጀል ከባድ አይሆንም። እርጉዝ ነኝ ዶሮ ወጥ አምሮኝ ካፊር ቤት በላሁ እንዴት ይታያል? ምንም ችግር የለውም እኮ ካፊር ቤት ማለት የኛ ሀገር ክርስቲያኖች እርዳቸው ችግር የለውም ነው የምለው እኔ እንደኔ እንደው ብሉ ብለን አንመክርም እንጂ የበላ ሰው እንደዚህ ወንጀለኛ ነው መብላት አልነበረብሽም አስወጪው ብለን አናዝዝም። ወአለይኩም ሰላም ወራህመቱላህ የወተት ሰላት ايوه የሰላት ፈርድ ነው ወይስ ሱና ነው? ሱና ነው። የዊትር ሶላት የሌሊት ሶላት ከ5 አውቃት ሶላት ውጪ ያሉ ከጁሙዓ ሌላ ያሉት በሙሉ ሱናዎች ናቸው። ባይሆን ጠንከር ያለ ሱናና ቀለል ያለ ሱና አለ። የሌሊት ሶላት የሚሰገዱትና ዊትሯ አንድ አይደለም። ዊትሩ በጣም ጠንከር ያለ ሱና ነው። ለዚህ ብሎ ዊትር ሊያመልጠን አይገባም። እንደውም አንዳንድ ዑለማዎች ከግዴታ ከፈርድ መለስ ያሉ ከሱና ከፍ ያለ መሃል ያለ ህግ ነው የሚመለከተው እሱን ብለው የለዩ ሰዎች አሉና ሌሎቹ ሱናዎችና ለምሳሌ 12ቱ ሱናዎች እኩል አይደሉም። የሱብሂ ሱና ከሌሎች ሱናዎች በጣም የጠነከረ ነው። በዚያ ተጨማሪ ደግሞ 10ዎቹ ሱናዎች ከዙሁር በፊት ያሉት 4ቶች ከዙሁር በኋላ ያሉት 2ቶች ከመግሪብና ከኢሻ በኋላ ያሉት 2ቶች እነዚህ ከሱብሂ ሱና ቀጥለው ያሉ ናቸው። ከሱብሂ ሱናም ዊትሩ ደግሞ ጠንከር ያለ ነው። አፍضل الصلاه بعد الفريضه صلاه الليل ነው የሚበልጠውም እሱ ነው። ግን ግዴታ ውስጥ ግን አይካተትም። ለጥንቃቄው ኢሻ ላይ ከጸዳች ኢሻን ታጥባ ለተሰግድ ስትል መግሪብን መስገድ፣ አሱር ላይ ከጸዳች አሱርን ከመስገዷ በፊት ዙሁርን መስገድ ይወደዳል እንጂ በጅምሁር العلማ ያው የጸዳችበት ነው የሚወጅብባት ነው የሚሉት ጅምሁር العلማ። ግን አንዳንዶቹ ዙሁርና አሱር አንድ ላይ መሰገዱ ተለምዷል በተለያዩ ምክንያቶች ማለት ነው። ዙሁር አሱርና ኢሻና መግሪብም እንደዚሁ። ስለዚህ ወቅት ضرورዎች ከሚባሉት ውስጥ ስለሚገባ በአንደኛው ላይ ከጸዳች በተለይ መጨረሻው ላይ ከጸዳች እንደ ዘገየ ሶላት ተደርጎ ቢሰገድ ለጥንቃቄው ጥሩ ነው ይላሉ እንጂ ግዴታ አይደለም።
አዎ መቅራት ይቻላል። በተለይ በሂፍዝ ከሆነ ምንም ችግር የለውም። እየነኩ መቅራቱ ነው። አሁን ዋትስአፕ ይሄ ማን ነው ተለ ምንድነው ሞባይሉ ስላለ በሞባይሉ ላይ ያዩ መቅራት ችግር የለውም። የሰው ልጅ ሁሉ ሲፈጠር በእስላም ይፈጠራል። የምን ሲፈጠር? ሰው ልጆች ሁሉ ሲፈጠሩ በእስላም በእስልምና ነው የሚፈጠረው። የሰው ልጅ ሲፈጠር እስልምናን ይዞ ነው የሚፈጠረው ወይም በእስልምና ሊቀበል ተዘጋጅቶ ነው የሚፈጠረው? እሺ ከክርስቲያኖች አጥማቶ ከፍሳይ የሞቱ ህፃናት በምን አይነት ሁኔታ ነው የአላህ ዘንድ ያላቸው ማረፊያ ማለት ነው? ምኖችን አሁን ቤተሰቦቻቸው ክርስቲያኖች ሆኖ ሳይገቡ የሚሞቱ አሉ። አዎ አውላይ በህፃንነታቸው ሳይጠመቁ የሞቱት ያንን ለማወቅ ፈልጌ ነው። ሳይጠመቁ ብቻ ሳይሆን ተጠመቁ ቢባልም ለአቅመ አዳም ለአቅመ ሔዋን ካልደረሱ በስተቀር እነሱ ጥያቄ የለባቸውም። ስለዚህ በተፈጠሩበት ላይ ይሞታሉ ማለት ነው። በዚያው ነው የሚሞቱት። እንዲያውም ካልተጠመቁ እኮ እኔም አውቀው አላቅም ምን ያህል እርግጠኛ እንደሆነ ከመቃብራቸው መሰረታዊ ቀብሮቻቸው ላይም እንደማይቀበሩ ነበር የምሰማው። አውላዱል ሙሽሪኪን የጣዖታውያን ወይም ሙስሊም ያልሆኑ ሰዎች ልጆች መሲራቸው ምንድነው የሚሆነው? አንዳንዱ እንደ ቤተሰቦቻቸውን የሚመስሉ የሚሉ አንዳንድ ዓሊሞች አሉ። ሌሎቹ ደግሞ የለም ምንም ጥያቄ የለባቸውም፣ ለጥያቄ ያልተዘጋጁ በመሆናቸው ያልደረሱ በመሆናቸው በራሳቸው አቅም የሰሩት ጥፋት ስለሌለባቸው የሚሰሩት ነገር የለባቸውም። አማኝ ያልሆነ ሰው ስለወለዳቸው ከዚያ ዘር ላይ በመምጣታቸው ሊጠየቁ አይገባቸውም የሚላል። ሌሎቹ ደግሞ ልክ እንደ አህለል ፈትራዎች ነቢይ ያልተላከላቸው ሰዎች እንደሚሆኑት የቂያም ቀን አላህ ለራሱ ፈተና ይሰጥና የሆነ ጥያቄ አቅርቦላቸው በዚያ መሰረት ነው የሚላል።